ዛሬም እጅግ የሚያሳዝን ከሷ የለቀቀው ጂኒ እኔን አጠቃኝ መርየም ክፍል 1። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ረህመት ጥበቃው አይለያችሁ እያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን ከሷ የለቀቀው ጂኒ እኔን አጠቃኝ መርየም ክፍል 4። ክብሯን ስላጣች ማንም አይወስዳትም፣ ስለዚህ እርሱ ጋር ብትቀመጥ ይሻላል እያሉ ነው። ፋዘርንም እንዴት እንዲህ ይላሉ? እርሱ ስላቸው እንደውም ሁለተኛ ልጅን እንዳታያት ብለው ሊፈነክቱ ምንም አልቀረም ነበር። መርየም ግን እርሱ ጋር ከሄድሽ መመለሻ አይለሽም፣ እኔ በጣም ፈርቻለሁ፣ ልነግርሽ አልፈለኩም፣ ግን መናገር ደግሞ አለብኝ አለችኝ። በዚያች ቅጽበት በውስጤ ለዓመታት ተኝቶ የነበረው ያ እሳት እንደገና ሲቀጣጠል ታወቀኝ። 5 ዓመት ሙሉ መራመድ ያልቻልኩት በበሽታ ሳይሆን በጭንቀትና በክፋት ተተብትቤን እንደነበር ገባኝ። ያኔ መርካቶ ላይ ያየሁት ጥቁር ክር አሁን በገዛ ቤቴ በቤተሰቦችና በዚያ ሰውዬ መካከል ተዘርግቶ በአይን ህሊናዬ ተስሎ አየሁት። ፋጢማ አግዥኝ አልኳት። ድምፄ በማይነጥፍ ወኔ እየተሞላ መቆም አለብኝ። ፋጢማ ደነገጠች። መርየም አትችይም፣ እችላለሁ። አላህ ያኔ መርካቶ ላይ የሰጠኝ ኃይል ግን አልጠፋም። ያኔ እዛች ልጅ ጥላ ነፃ እንዳወጣው ዛሬ ራሴን ጥላ ነፃ ማውጣት አለብኝ። ማንም የለኝም ከአላህ በቀር። ሽባነሽ ካለኝ እስኪ አያለሁ ብዬ በሞራል ተንደፋደፍኩ። ፋጢማ ቀስ ብላ ደገፈችኝ። እግሮቼ መሬቱን ሲነኩ እንደ እሳት ተፋጁ። እስከዛሬ ተሰምቶኝ የማያውቀው መደንዘዝ ስሜት ፋጢማ ከመጣችበት ሰዓት አንስቶ አለቅሽ ቢለኝም ስቆም ደግሞ ህመሙ ባሰ። አጥንቶቼ ሊሰበሩ የደረሱ መሰለኝ፣ ግን አልተውኩትም። 1 እርምጃ 2 እርምጃ በክፍሉ ውስጥ እየተንገዳገድኩ መራመድ ጀመርኩ። በፊቴ ላይ ያለው ላብና እንባ ተቀላቀለ። እሷን ገፍቼ ልቆም ስል ፊት ለፊቱ ያለው ወለል ላይ ጧ ብዬ ተፈጠፈጥኩ። ፋጢማ ደንዝዛ ታይኛለች። ፊቴን ወደ እሷ አዙሬ በሳቅ ተንፈራፈርኩ። እሷም የኔን ሳቅ ተከትላ ሳቀች። አሁንም ሞራሌ አልለቀቀኝም። ዛሬ ሌሊት እንወጣለን አልኳት። ወደዚያ ሰውዬ ቤት እንሄዳለን። ያደረሰብኝን በደል በዓለም ፊት ማጋለጥ አለብኝ። ቤተሰቦችም ቢሆኑ እፋረዳቸዋለሁ ብያት ዳግም ለመነሳት ሞከርኩ። መልሶ አቃተኝ። መልሳ ደግፋ ብታነሳኝም እግሬ እምቢ አለ። ብዙ ሰዓታትን ተጨዋውተን ከጓደኛዬ ጋር ያለን ሌሊት ተለያየን። መቼም የማረሳው የስኬቴ የመጀመሪያ ሌሊት ነበር። ከዚያ ቀን በኋላ ፋጢማን ለ1 ሳምንት አላየኋትም ነበር። እኔ ግን ከዛች ምሽት ጀምሮ እግሬ በጣም ለውጦችን አመጣ። ለመንቀሳቀስ ይሞክራል፣ አሸዋለው፣ መወፈርም ጀመረ። አያተል ኩርሲን ስቀራበትማ በቃ ያቃጥለኛል። ክራንች ሲይዝ ደግሞ እየተሳብኩም መራመድ እችላለሁ። አንድ ቀን ሌሊት ላይ ሽንት ቤት ላምራ ብዬ በዛው ራሴን ልፈትሽ ከቤቱ በስተጀርባ ባለው በር በኩል በዝግታ እየተሳብኩ በክራንች ወጣው። የሌሊቱ ቅዝቃዜ ቆዳዬን ሲሰርገው ታወቀኝ። ግቢያችን በሌሊት ጸጥ ብላለች፣ ግን በሩቅ ከአጥሮች የሚሰማው የውሾች ጩኸትና የሌሊት ጠባቂዎች ድምፅ ያስፈራል። ልክ የሽንት ቤቱ በር ጋር ልደርስ ስል አንድ ትልቅ ጥላ ከፊቴ ቆመ። እንጨት ሁሉ እንደዛ ቀን እንደኔ ተቸክሎ በፍርሃት ደርቆ አይቆምም። ደግነቱ ወንድሜ ነበር። በእጅ ስልኩ ባትሪ አብርቶ ትልቅ ዱላ ይዟል። ወዴት ነው የምትሄጂው አንቺ? አለ ድምፁን ከፍ አድርጎ። እንደዛ ስራመድም አይቶኝ አያውቅም። ሽንት ቤት ነኝ አልኩት። በጣም ደስ አለውና ደግፎ ሸኘኝ። ያን ምሽትም ስለተፈጠረው ነገር በሙሉ ሳስረዳው ድሮም የሚያጸዱኝ የሚያግዙኝ ወንድም እህቶቼ አሁንም ተረዳኝ። እንደውም ነገውን ጧት ለምን ሄደን ጉድ አናደርገውም ያንን ሼባ ብሎ በድፍረቱ ዱላውን መሬት ላይ እያንጓጓ ጠየቀኝ። በኋላ ሸሩን
ቢያጠልብንስ አልኩት። ከዚህ በላይ ምን ትሆኛለሽ? እሱ አይደለም እኮ ሽባ ያረገሽ፣ ጭራሽ ሊጠቀምብሽ ይፈልጋል። ስለዚህ እንሂድ፣ ነገ ፋጢን ምንም ይዘን ምን ትያለሽ አለኝ። እሺ አልኩት። አይነጋ የለ ያም ምሽት እየተንቀራፈፈ ነጋ። ጠዋት ላይ እሱ ቀድሞ ሄዶ ፋጢማን ጠራት። እሷ ደግሞ ብዙ ሰው ጎትታ መጣች። በቃ የግሩፕ ጠብ ልንደባደብ ነበር የሚመስለው። አባቴ ከመኝታ ቤት ወጥቶ ምንድነው ቢል፣ እናቴ ከመኝታ ቤቷ ወጣ ምንድነው ብትል የሚመልስላቸው አጡ። እኔ እንደዛ እየታዘብኩ መኪና ስር ገባን። የሰውየው ግቢ ስንደርስ ከውስጥ የሚቃጠል እጣን ሽታ ወደ ውጭ ይወጣ ነበር። በሩ ላይ የቆሙት ሙሬዶቹ ሊያስቆሙን ሞከሩ፣ ግን ፋጢማ በጩኸት ሰፈሩን አነቃች። ውጣ ብላ ጮኸች። ፋጢማ ያለ ኒካ ሴት የምትደፍር በሃይማኖት ስም የምትነግድ ውሸታም የህግ ያለ ብላ አነደደችው። ሰፈሩን በሩ ተከፈተ። ያ ሼክ በነጭ ልብስ ተጀቡኖ በእጁ ተስቢህ ይዞ እየተንደረደረ ወጣ። ፊቱ ላይ ያለው የውሸት ሰላም እኔን ሲያየኝ ደበዘዘ። በክራንች ቆሜ ሲያየኝም ኩፍኛ ደነገጠ። መሪም ይህ እኮ የኔ ዱዓ ነው ብሎ ሲቃጥተው እኔ ወደ እርሱ እየተንፏቀኩ ተጠጋው። ያኔ ያደረስክብኝ በደል ዛሬ ህግ ይዳኘዋል አልኩት፣ አይኖቹን በትኩረት እያየው። በእኔ ላይ ያደረስከው በደልና የሞተው ልጄ ደም ዛሬ ፍርድ ፍትህ ይፈልጋሉ አልኩት። የሰፈሩን ጸጥታ በፋጢማ ጩኸት ተሰባብሯል። የሰፈሩ ሰዎች አንድ በአንድ ግቢ ቤታቸውን በመክፈት ወደ ግቢው መሰብሰብ ጀመሩ። ያሸክ ነገሩን ለማረጋጋት በሚመስል መልኩ ሰዎቹን ለመበተን ሞከረ። እጅ ሴት አእምሮዋን ስታለች፣ በጅን ተይዛ ነው ብሎ ጮኸ። በእጁ የያዘውን ተስቢህ ወደ እኔ እየወረወረ ወደ ቤቷ ወሰዷት። ጅኑ እየተናገረባት ነው ሲል እንደ ሼክነቱ ሰዎቹ ጥቂት አመኑት፣ እርሱ እንደ ቅዱስ ያዩት ነበርና። የታችን ታሪክ ክፍል 4 የሚመስል ነበር። በክፍል 5 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።